ሰላም ጤና ይስጥልኝ የተከበራችሁ የሲሎቲው ቤተሰቦች፣ የሰዓቱን ዜና ይዤላችሁ ቀርብ ያለው ከዜናዎቹ ጋር ሐሰን ሁሴን ነኝ። አብራችሁን ቆዩ። ብርቱካን ተመስገንን ጨምሮ በሽብር ወንጀል ተጠርጣሪዎች ላይ የ14 ቀን የክስ መመስረቻ ጊዜ ተፈቀደ። ፍርድ ቤቱ ብርቱካን ተመስገንን ጨምሮ በሽብር ወንጀል በተጠረጠሩ ግለሰቦች ላይ የ14 ቀን የክስ መመስረቻ ጊዜ ፈቅዷል። ፖሊስ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት እስካሁን በተጠርጣሪዎች ላይ ያሰባሰባቸውን መረጃዎችና ቀሪ የምርመራ ስራዎች አጠናቆ አቅርቧል። ብርቱካንን ተመስገን አስመልክቶ በመገናኛ ብዙሃን ከተላለፈው ሐሰተኛ ዘጋቢ ፊልም ጋር በተያያዘም ብርቱካን ተመስገን፣ ነብዩ ጡዑም ልሳን የኢቢኤስ ቴሌቪዥን ስራ አስኪያጅ፣ ታሪኩ ኃይሌ የአዲስ ምዕራፍ ፕሮግራም ዋና አዘጋጅ፣ ደረጀ ሉቃሌ፣ ህሊና ታረቀኝ፣ ንጥረ ደረጀና መታገስ አለሜ በሽብር ወንጀል ተጠርጥረው ፍርድ ቤት መቅረባቸው ይታወቃል። በተጠርጣሪዎቹ ላይም ስልጣንን በኃይል ለመያዝ የጦር መሳሪያ በመታጠቅ በህገወጥ መንገድ በመደራጀት በአማራ ክልል አንዳንድ አካባቢዎች እየተንቀሳቀሰ ከሚገኘው ጽንፈኛና ጸረ ሰላም ቡድን አመራሮች ጋር በጥቅም በመመሳጠር መንግስት የህዝብ ተቀባይነት እንዲያጣና ዓለም አቀፍ ተጽዕኖ እንዲደረግበት ተዋደውና ተከባብረው በሚኖሩ ብሔር ብሔረሰቦችና ህዝቦች መካከል ቅራኔ በመፍጠርና ወደ ግጭት እንዲገቡ ለማድረግ በውጭ ሀገር ከሚገኝ የጸረ ሰላም የቡድን አመራሮች ጋር በተለያዩ መገናኛ ዘዴዎች በመገናኘትና ተልዕኮ በመቀበል የስራ ባህሪያቸው እንደ መልካም አጋጣሚ መጠቀም የሚሉ የምርመራ የጥርጣሬ መነሻዎች ለችሎቱ ቀርበዋል። የምርመራ ስራውን በሰውና በሰነድ ማስረጃ በማስፋት ማጠናከር የፎረንሲክና የቴክኒክ ምርመራዎች በተሰጠው 12 ቀናት አጠናቆ ለአቃቢ ህግ ማስረከቡ ፖሊስ አስረድቷል። የተከሳሽ ጠበቃዎችን በበኩላቸው ተጠርጣሪዎቹ ቋሚ አድራሻ ያላቸውና መረጃ የማያጠፉ መሆናቸው ጠቅሰው የዋስትና መብታቸው ሊከበርላቸው ይገባል ሲል ተከራክሯል። አቃቢ ህግም ተጠርጣሪዎቹ የዋስትና መብት ቢፈቀድላቸው መረጃ ሊሰውሩ እንደሚችሉና ምስክሮችም በጥቅም ሊደልሉብኝ ይችላሉ ሲል ተቃውሟል። የግራ ቀኙን ክርክር ያዳመጠው ፍርድ ቤቱም ጠበቆች ያቀረቡት የዋስትና ጥያቄ ውድቅ በማድረግ ለአቃቢ ህግ የ14 ቀናት የክስ መመስረቻ ጊዜ ፈቅዷል ሲል ፋና ሚዲያ ኮርፖሬሽን ዘግቦታል።